ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሷ ሆሴቲዩብ ያድናል፣ ያድናል። እግዚአብሔር ያድናል። ሆሴ ጤና ይስጥልኝ ውድ የሆሴቲዩብ አድማጭ ተመልካቾቻችን፣ ሆሴ ተረክ እንሆ ጀምሯል። ክፍል 2 የምትሸጊ ጥላ እንሆ። የምትሸጊ ጥላ አበራ አይኖቹን የብርሃን መስመር ወደ ታየበት የበር ግርጌ አፍጥጦ ጆሮቹን ካለበት ክፍል በስቲያ ካለ ስፍራ ያንከራተታቸው ያዘ። ያበራ ክፍል በር ብርሃን ከወዲያኛው አቅጣጫ እንዳለ የሚያሳብቀው ግርጌው ብቻ ሳይሆን የበሩ ግማሽ አካል ደብዛዛ ወፍራም መስታወት ስለሆነ ብርሃን በሚገባ ያስገባል። አበራ ለራሱ እንኳ በማይሰማ መልኩ አይኖቼ የበር ግርጌ ላይ ምን ወረወራቸው? ለብርሃንነቱ የበሩ መስታወት ያሳየኝ እየቻለ አለ። ቃላቶቹን ተናግሮ ሳይጨርስ አይኖቹ የበር ግርጌ ላይ የወረወራቸውን ምክንያት ግቢው ውስጥ ከበራው መብራት ተጨማሪ ያበራ በራፍ ላይ በድጋሚ ሲበራየ ደሞ ምን ሊሉኝ ይሆን? ትንፋሹን ሰብስቦ ከወዲያ የወረወራቸውን ጆሮቹ መልሶ ከአሁን እመትሸጌ መምጣታቸውን ሲጠባበቅ በክፍሉ ዳፋ ላይ በቀስታ ውልብ የሚል የሰው ጥላ ይመለከታል። ይህኔ ማን ነው አለ አበራ። የሚመልስለት ግን አላገኘም። ይህኔ ከአልጋው ላይ ተስፈንጥሮ በመነሳት የክፍሉን መብራት ሲያበራው ወዲያውኑ ከግቢው መብራት ጋር የሱም ክፍል መብራት ጠፋ። የስልኩን መብራት አብርቶ ከአልጋው አንድ እርምጃ እንደተራመደ በክፍሉ ዳፋ ላይ በድጋሚ በቀስታ ተጠግቶ የሚራመድ የሰው ጥላ ተመለከተ። የስልኩን መብራት አጥፍቶ ሰዓት ሲመለከት ከሌሊቱ 6 ሰዓት ይላል። በበሩ መስታወት በኩል የሚታየው የሰው ጥላ ለመሆኑ በሚገባ አረጋግጧል። ማን መሆኑን አለየም እንጂ በሩ ላይ በመለጠፍ አተኩሮ የበሩ መስታወት ላይ አፈጠጠ። በተቃራኒ ሳይድ ያለው የሰው ጥላ ብሎሳስ የሚናገር ይመስላል። በድንገት ወደ አበራ የበር ደብዛዛ ወፍራም መስታወት ያው የሰው ጥላ ልክ አበራ እንዳደረገው በዝግታ ወደ መስታወቱ ተጠግቶ
ፊቱን ይሁን ጀርባውን ሰጥቶ ቆሟል። አበራ ልክ እንደሱ ወደ ውስጥ የሚያፈጥነው የመሰለው ወዲያው ሳያውቀው ከአንደበቱ በኢየሱስ ስም ብሎ ወደ ኋላ አፈገፈገ። ይህኔ ማንነቱ ያልታወቀው ጥላ ያበራን ክፍል በር በኃይል መጥቶ ሩጫ አይሉት እርምጃ በሆነ መልኩ ከክፍሉ ሲርቅ ተሰማው። አበራ በውስጡ የሚተራመሱትን ጥያቄዎች ደርዝ ማስያዝ ችግሮት እየተንገዳገደ በስልኩ መብራት በመታገዝ ወደ አልጋው አመራ። ምንም እንኳ የግቢው መብራት ቢጠፋ ጨረቃ ፍንትው ብላ ወጥታ ስለነበር ደብዛዛ ብርሃን ወደ ክፍሉ መፈንጠቁ አልቀረም። ኑሮ ከጌታ ከኢየሱስ ጋር ሸለቆ ይሁን በተራራ አመቺው ደስ ያሰኛል እርካታን ይሰጣል። ኑሮ ከጌታ ከኢየሱስ ጋር በሸለቆ ይሁን በተራራ አመቺው ደስ ያሰኛል እርካታን ይሰጣል። ወንድሞች በህብረት ተቀምጠው ይህን ድንቅ ዝማሬ በህብረት ከዘመሩ በኋላ ከእግዚአብሔር ክብር ይልቅ የሰውን ክብር ወዷልና በብርሃኑ ብርሃንን አየን የሚለውን እውነት ይከፋፈሉ ጀመር። በብርሃንህ ብርሃንን አየን የሚለው እውነትና ከእግዚአብሔር ክብር ይልቅ የሰውን ክብር ወዷልና የሚለው እውነት እዚህ ጋር እንድናይ የሚያደርግበት አንድ ታላቅ ምስጢር ምንድን ነው ብሎ ጀመረ። ከመካከላቸው ያለ ዝማሬው ሲመራ የነበረው ወንድም ይህን እውነት እንዴት ትረዱታላችሁ? እንዴትስ በራላችሁ? እንዴት ገባችሁ? የሚለውን ነገር ብንከፋፈል እስቲ ወንድሞች ሐሳባችሁንና የገባችሁን በውስጣችሁ የበራላችሁን እውነት አጋሩ አለ። ይወንድም ሲናገር ጥርሶቹ ተገጣጥሞ እርስ በርሳቸው የሚጣሉን የሚመስሉት ከአንደበቱ የሚወጡት ቃላቶች ከጥርሶቹ አፈትልከው ሰዎቹ ላይ ሲያርፉ የሚፈነክቱ ያክል ስሜትን ይፈጥራሉ። ወንድሞች ሐሳባቸውን ለመለገስ የተጠቀሰው የመጽሐፍ ቅዱስ ክፍል ላይ ያለውን ሐሳብ በትኩረት ማጤን ጀምሩ። ውድ ቤተሰቦች በነበረን ቆይታ እጅግ እንዳተረፋችሁ እምነታችን ነው። በቀጣይ ክፍል 3ን ይዘን እንቀርባለን።
እስከዛው ሻሎም። Like, share, subscribe.